ተፈራ ወርቅስ ባለው እንኳን ደህና መጣ ብያለሁ። እንኳን ደህና ቆየኝ። ስለጋበዝከኝ በጣም አመሰግናለሁ። የእስራኤል ባህል፣ የእስራኤል እምነት፣ የእስራኤል ትውፊት ያለው ማንኛውም ሰው ቤተ እስራኤል ይባላል። እስራኤልን ከኢትዮጵያ፣ ኢትዮጵያን ከእስራኤል መነጠል አይቻልም። የእናንተ ማህበር እየሰራ ያለው ስራ ምንድነው? ለረጅም ዘመን በተለያየ አጋጣሚ፣ በተለያየ መገፋት፣ በተለያየ ጭቆና ማን ላይ ነው ጭቆና የደረሰው? እነማንስ ናቸው የተጨቆኑት? በጎንደር፣ በትግራይ፣ በወለቃ፣ በተለያየ የሰሜን ኢትዮጵያ ክልሎች በብዛት ይገኛሉ። እነዚህ ማህበረሰብ ምን አይነት ነገሮችን ነበረ እየሰሩ እየኖሩ የነበሩት? ሽመና፣ ሸክላ ስራ፣ ቅጥቀጣ። ኢትዮጵያ በተለያየ አጋጣሚ ከውጭ ወራሪዎች ጋር በገባችበት ጦርነት ውስጥ የጦር መሳሪያዎችን እየፈበረኩ የጦር መሳሪያዎችን ቀጥቅጠው እየሰሩ ትልቅ አስተዋጽኦ ሲያደርግ የነበረ ማህበረሰብ ነው። በእናንተ ጊዜ የተጀመረ ነው? ቀደም ሲል የነበረ ነው? ለመጀመሪያ ጊዜ በቤተ እስራኤል ሃይማኖት የተመዘገበ ብቸኛ የሃይማኖት ድርጅት የኛ ብቻ ነው። ለምን ቀጨኔ አካባቢ መክፈቱን መረጣችሁት? በዋነኛነት ቀጨኔን የመረጥንበት ምክንያት ከሰሜን ሸዋ የሚመጣው ማንኛውም ማህበረሰባችን ዋና መቀመጫው ቀጨኔ ናት። አሸማተን ብለን ከፊት ቀርበን ይሄው ከደጅነን ሁልጊዜ ባርከን